አንተና ጽዮን ሆን ብላችሁ ነው አይደል? አባተ ሳይሞት ሞተ ብላችሁ ያስመጣችሁኝ? ጽዮን ናት አባዬ እንደሞተ የነገረች? አዎ ሞቶልሻል። እንኳን ደስ ያለሽ። ምን እያልክ ነው ዝራ? አንቺና ቤተሰቦች ይሄንን አይደል እንዴ ስትፈልጉ የነበረው? እኛ አንተን አባት ሞት ለምን እንፈልገዋለን? እሱንም አንቺ ልጠይቅሽ እንጂ አባቴ ምንድነው ያደረጋችሁት? እዝራ ተረጋጋ እንጂ። እዝራና አባት ማን እንደገደለው አውቀሻል? ጭራሽ ሰው ነው እንደ ገደለው? ኧረ እባክሽ አላውቅም ለማለት ነው? አዎ አላውቅም። እርግብ ናት የገደለችው። ምን? እርግብ እኮ አዲስ አበባ ውስጥ የለችም። ጥሩ ታስመስያለሽ። ይሉኝ እኮ አባታችሁ አልሞተም። ቆይ የኔ ስልክ የት ነበር? ቀስ በሉ። አዎ ቁጥሩ ራሱ ነው። ይሄ ነገር እውነት ሆነ እንዴ? እዝራ ታግዛናለች። ምንም አሰራለን። አሁን አስወጪልን። ተነስ ውጪ አንቺ። እዝራ ቆይ አንዳንዴ ሳሚልን ነገር ለምን አትሰማም? እኮ ምንድነው የተፈጠረው? አቶ በቃሉ ሞቷል። ምን? እንዴት? እኔ አሁን ስልክ መደወል አለብኝ፣ የሆነ ነገር ማድረግ አለብኝ። እኔ ምን አደረኩ? ፋየው ምን ይታላውን ሀዘንተኛ ልጆችን ጥዬ እንደመጣ በኋላ አንተና አንተ መሆን ነው የምፈልገው። እሺ እኔም አንቺ ብቻ መሆን ነው የምፈልገው። በጣም አፈቅርሃለሁ። እውነቱን ለማልሽ የሁዲላ ሳይ እንዲያሰር ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ ምን። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በመላ ዛሬ ደግሞ ነው የመጨረሻውን ኖላዊ ድራማን ይዤ መጥቻለሁ ማለት ነው። ቪዲዮውንም እስከ መጨረሻው በማየት አስተያየትና እንዲሁም ደግሞ ላይ ኮሜንቱን አትርሱኝ እያልኩኝ ኮሜንት ላይ ደግሞ አስተያየታችሁን ዛሬ አቶ በቃሉ የወይዘሮ ሜላትን ቤተሰብም ሆነ እንዲሁም ደግሞ ድርጅቷን ሁሉ ንብረቷን ለመቀማት ያላደረገው ጥረት የለም። ነገር ግን በአቶ መስፍን መሞትም በጣም ተደስቶ ውለታው በዛብኝ እያለ መጠጥ እየጠጣ ነበረ። እንደዛም ሆኖ የሚጠብቀው ሰው ነበረው። ታዲያ ወዲያውን እርግብ ተሸፋፍና ትመጣለች። እርግብም የሚጠብቃት ልጅ መስሎ እንኳን መጣሽ በማለት በደስታ ተነስቶ ነበረ። ግን ደግሞ ጭንብሏን ስታወልቅ እርግብ ነበረች። እርግብ እንዴት ልትመጭ ቻልሽ በማለት እሱም ይናገራታል። እሷም ታዲያ ወይዘሮ ቤላት ቤት የሚያደረግከውን እንዲሁም ደግሞ በአክስቴ ላይ ያደረግከውን ነገር አሁን ላይ ዋጋ ላስከፍልህ ነው የመጣሁት በማለት ሽጉጧን ታወጣለች። አቶ በቃሉ እንግዲህ ባላሰበው ነገር ገንዘብ ሰበስባለሁ በማለት ሁሉንም ሰው ሲያተራምስ ከቆየ በኋላ መጨረሻው በእርግብ እጅ ሆኗል። እናም እርግብ ታዲያ ደሞ አንቺማ ልኩሽ ነው በማለት ገንዘብም ሊሰጣት ለምኗት ነበረ። ግን እሷ ነገሮችን አስተካክላ ነበር። ቀደም ሲል ቤተሰቦቿን ቢሆኑ የአክስትሽን ገዳይ ሳታገኝ ወደዚህ ቤት ድርሽ እንዳትይ ስላሏት ወደ የአክስቷን ገዳይ ስትፈልግ ነበር የቆየችው። አሁን ላይ እውነቱን እሱ እንደሆነ እርግጠኛ በመሆኗ ወደ እሱም ሄዳ ህይወቱን አሳጥተዋለች። ይስራም እንግዲህ እና ቤቲ ሲደርሱ አባቱ ሞቶ ነበረ። አባቱ ራሱን እዛው ሶፋ ላይ ወድቆ ነበረ። ታዲያ ቤቲ እርግብን ስላየቻት እርግብ ምን እየሰራች ነው በማለትም ተጣርታን ነበረ። እንግዲህ ይዝራም አሁን ላይ ራሱን መቆጣጠር አቅቶት አባቴን ሰው አይሰማም አንቀብረውም በማለት እንግዲህ ለቤቲም ምንም አይነት ቀብርም ሆነ ለቅሶ የለም እዚህ ቤት በማለት አባቱን ወደ መኝታ ቤት አስገብቷል። የሬሳ በማድረቅም በመስጠት እዛው እንዲቀመጥ እና ስለ ቀብሩ ምንም ነገር አታንሽብኝ፣ ይህን ቤቱን አጽጂ እናጸዳለን፣ በቃ ምንም ነገር አልተፈጠረም በማለት አባቱን አስቀምጧል መኝታ ቤት። ነገር ግን ቤቲ ደጋግማ የምትጠይቀው ቤተሰብ ዘመድ ነገርና ቀብሩ ይፈጸም ብትለው እምቢ ብሏል። ምክንያቱም እርግብን አግኝቼ ገዳዩን አግኝቼ ከገደልኩ በኋላ ነው አባቴ የሚቀበረው በማለት
ቤቲም ነግሯታል። ቤቲ በአንድ በኩል ያው ገንዘብ ፍለጋ ከአቶ በቃሉ ጋር ስትሰራ ቆይታ ነበር። ወይዘሮ ሜላትም ታዲያ እንደ ጥሩ ቤተሰብ ተቀብላት ብትቀበላትም ለሱ ነገሮችን እያቀበለች በመጨረሻ ህይወቱን ቢላጣው ለአቶ በቃሉ ጋር አብራ እየሰራች ነበረ። ወይዘሮ ሜላትን ክዳት ነበር ለገንዘብ ብላ። ግን ደግሞ ጽዮን ባደረገችው የእርግዝና ምርመራ እርጉዝ እንደሆነ ስላወቀች አሁን ላይ ይስራን በጭንቀትና በሐዘን ላይ እንዳለ እሷም ወደ ምርመራ ሄዳ ወረቀቱን ይዛለት መጣለች። ሀናም ደውላ ለቅሶ ልትደርሰው ብትሄድም እንኳን ለምን መጣሽ በማለት እየተሳደበ ነበረ። ሀንቾ ደግሞ አሴን ይዛው ነበር ሄደችው። ጆሮን ይዛው እንግዲህ እና የስራ ቤት እንሄድ ሲላት ብላው ስትለውም እንዴት ትኛለሽ እንደዚህ አሁንም ቢሆን ፍቅሩ አልወጣልሽም በማለት አልሄድም ብሏት ነበረ። ግን ደግሞ ጽዮን ደውላ ሐዘን ላይ እንደሆነ ስለነገረቻት ልቧ አልጨከንም። ጆሮን ለምና ወደዛ ቤት አምርታ ነበረ። ጆሮም አልሄድም ቢል በመጨረሻም ተስማምቶ ወደዛ ሄዷል። እዛ ከሄደች በኋላ ግን ይስራ በጣም ያፈጥባታል፣ ይሳደባል፣ እናቷን ጭምር ብዙ ነገር ተነጋግረዋል። ምን ልትሰሪ መጣሽ በማለትም ብዙ ነገር ቢናገራትም የውሸታችሁን ነው ወይ አባቴ ሞቷል ብለህ ያመጣችሁኝ እዚህ ምን ፈልገ ነው በማለት እሷም ትናገራለች። ቤቲም እውነት ነው አባቱ ሞቷል ግን ደግሞ በማለት ስትነግራት ታዲያ የለቅሶ ቤት እኮ አይመስልም ምን እየሰራችሁ ነው ስትላት አያገባሽም አንቺ ከዚህ ቤት ውጭልኝ በማለት እንግዲህ ከነ ቤተሰቤችሁ እናንተን እገላችኋለሁ በማለት እሱም ይዝታል። ታዲያ አቶ በቃሉ በሰው እንደተገደለ ቤቲም ትናገራለች። እንዴት ይሆናል ስትል እርግብ እንደገደለችው ስትነግራት በጣም ትደነግጣለች። የስራም ታዲያ እጃችሁ ካለ የእናትሽ እጇ ካለባት ዘረ መንዘራችሁን ነው የምገለው ጠብቄም በማለት ይዝታል። ሀናም ተናዳ እንግዲህ ጆሮ ይሄ ነገር አላማረኝም፣ አስተያየቱም ልጁ ሳያብድ አይቀርም ነው እንውጣ በማለት ሀናን እንውጣ ይላታል። እሷም ታዲያ የዝራ ምን እያልክ ነው ብትለውም ይዝራ ግን ከእናቷ ጭምር እየሰደባት ነበር። እንግዲያውስ እናቴ ለባሏም የማትሸነፍ ጀግና እናት ነኝ ያለችኝ ከእሷ ጋር ልጋጠማለሁ ብለህ ይልቁንስ ሌላ ችግር ውስጥ እንዳትገባ በማለት እናያለን፣ ዘር ማንዘራችሁን ነው ማጠፋው በማለት እንግዲህ በንዴት ይናገራል። ይዝራ የሚናገረውን አያውቀውም። ምክንያቱም የሚወደው አባቱ ጥፋተኛ እንደሌለበትና በጣም እንደሚወደው ከዚህ ቀደም ቢሆን ለሀና ደጋግሞ ይነግራታል። ከአባቱ ውጭ ደግሞ ማንም ዘመድም ሆነ ቤተሰብ እንደሌለውም ሲነግራት ነበረ። አሁን ላይ ታዲያ አባቱን በህይወት ስላለመኖሩ እሱን ራሱ ወደ እብደት ሳይቀይረው አይቀርም። ጽዮንም እንግዲህ ወረቀቷን በአንድ በኩል ይዛ መታ ይኸውልህ የልጅህ ወረቀት እርጉዝ ነኝ ትለዋለች። ምክንያቱም ገንዘብና ንብረትህ አንተ ብቻ ሳትሆን የምታዘው አሁን ላይ ይሄ ንብረትና ገንዘብ የኛ ነው በማለት ስትነግረው ለገንዘብ ብለሽ ነው ወይ ያረገሽው? እሷም ታዲያ አዎ ቤቲ በሰጠች መድኃኒት ብርጭቆ ውስጥ ጨምሬው ነበረ፣ ከዛም የምፈልገውን ነገር አግኝቻለሁኝ፣ አብረን አድረናል፣ ስለዚህ ደግሞ አሁን ጽንስ ተፈጥሯል በማለት ከዚህም በኋላ ይሄ ቤት የኔም ቤት ነው የሚሆነው የማዘውም እኔ ነኝ በማለት ስትናገረው አንቺ ለገንዘብ ብለሽ ነው ይሄን ሁሉ ነገር፣ አንቺና እህትሽ በጣም ክፎች ናችሁ በማለት እንግዲህ አባቱን ሽጉጥ አምጥቶ ይሄ ልጅ መፈጠር የለበትም በማለት ሆዷ ላይ ይመታታል። ደጋግሞ ስለተኮሰባት እንግዲህ ጽዮንም ህይወቷን አታለች። ለገንዘብ ብላ ቤቲ እህቷን አሳጣት። ቤቲም እንግዲህ አልነበረችም ነበር በሰዓቱ። እሱም ታዲያ ከተኮሰና ከገደላት በኋላ በጣም እየተጸጸተ ነበር። ጽዮንን ገደልኳት፣ የስራ ምነካ ክፉ ነህ ለካ በማለት ራሱን ይዞ ወደዛና ወደዚህ ይወዛወዛል። ወዲያው ታዲያ ለቅዱስም ስልክ ይደውልና ፖሊስ ይዞ እንዲመጣ ይነግረዋል። ግን ደግሞ ቤቲ ስትመጣ እህቷ ባንድ ፊት ዝርግት ብላ ደም እየፈሰሳት ስታይ በጣም ታዝናለች። ይስራ ምን አድርግ እህቴን በማለት እንግዲህ ሽጉጡንም ታጠገቡ አንስታ ይስራንም ድንባሩን ብላ ገለዋለች። እውነት ግን አንዳንድ ጊዜ ለገንዘብ ብሎ መስዋዕትነት የዚህን ያክል እህቷን
ያሳጣት። እሷን ብትሆን ለንብረትና ለገንዘብ ስትገፋፋት ነበር ጽዮንን። የማታፈቅረውን ሰው እንድታፈቅር በግድ እየገፋቻት ነበር ቤተልሔም። ግን ደግሞ አሁን ላይ ህይወቷን አታለች ጽዮን። ቅዱስን እንደዛ ሲወዳት ሲከተላት እሱን እንዳታገባ የስራን የእነሱን ንብረት ለመውረስ ብዙ ትግል አድርጋ ነበር። ነገር ግን ሳይሳካላት ጽዮን ታግታም ስለነበረ ብዙ ችግር ደርሶባታል። ግን ደግሞ አሁን የባስ ብላ አርግዣለሁ አልቻለም። እንግዲህ ህይወቷን አሳጥቷታል። በዛውም እንግዲህ ፖሊስ መጥቶ ቤቲንም ሆነ የስራን ወደ የሆነውን ነገር ቤት ውስጥ ማየታቸው ስለማይቀር ቤቲ ወደ እስር ቤት እንደምገባ ምንም ጥርጥር የለውም። ሽጉጡን አንስታ የስራንም ስለገደለች የሽጉጥ ደግሞ ወደ እስር ቤትም እንደምትወረወር የማይቀርላት ነው። ትልቅ ጥፋት ነው ያጠፋችው። ምናልባትም ወይዘሮ ሜላት ጥላትም ነበረ። በአንድ በኩል ደግሞ አቶ መስፍን እንግዲህ ስልክ ተደውሎ በህይወት እንዳለ ተናግሯል። ቤተሰቡ በሐዘንና በጭንቀት ውስጥ ነበር። ታዲያ አባታችን ሞቷል ብለው ጥቁር ለብሰውን ተቀምጠው ነበር። ግን ደጋግሞ ስልካቸው ላይ ሲደውል ስልክ ስላላነሱለት በጆሮ ስልክ ይደውላል። ጆሮም ሲደውልለት ጆሮ ከቤት ወጥቶ ስልኩን ያነሳል። እሱም በድንጋጤ ከላይ ነው ወይ የደወለልኝ እንዴ ማን ነው በማለት እውነት እንደው በህይወት ኖሮ ነው ወይስ እንደውም ከተምቹ ጋር ራሱ በህይወት ሳይሆን ከላይ ሆኖ ነው የደወለው? ይሄ ነገር ምንድነው በማለት ግራ ይጋባሉ። ለአባባ ኖላዊም ቢነግራቸው ጆሮ እሳቸውም ቢሆኑ ግራ ተጋብተው በህይወት ለመኖር እርግጠኛ ለመሆን ለቤተሰቡ መናገር አለብን በማለት እንግዲህ ግራ ተጋብተው ይፋጠጣሉ። ነገርም የሞተ ትንሽ ደቂቃ በኋላ ደውላለሁ ብሏል በማለት እንግዲህ ጫፉን በህይወት እንዳለ አቶ መስፍን ሲናገሩ ሁሉም ይደናገጣሉ። ሀናም ቢሆን ሰላምዬም እንዲሁም ደግሞ ምናሴ ሁሉም ተደናግጠው ወይዘሮ ሜላትም በህይወት እንዳለ ስልክ ደውሎ ነበር አሁን በማለት እንግዲህ አባባ ኖላዊ ይናገራሉ። ታዲያ ስልካቸው ላይ ሞክሬ ነበር ስላለ ስልካቸውን ሁሉም በሩጫ ያነሳሉ። እውነትም አንድ ሲከፍቱት ነገር ግን በተመሳሳይ አንድ አይነት ቁጥር ተደውሎበታል። ተደጋግሞም ተደውሎበታል። ታዲያ ሁሉም ይደናገጣሉ። ያሲረንም ቢሆን ስልኩን ሲያዩ አንድ አይነት ቁጥር ነው። ሀና እውነት ነው አንድ አይነት ቁጥር ነው፣ አባቴ በህይወት አለ ማለት ነው በማለት እንግዲህ ደግማ ወይዘሮ ሜላት ስትደውል ግን ስልኩ እንደማይሰራ ነበረ። ደገገመች፣ ደወለች፣ ስልኩ አይሰራም። ቀጥሎም በሀና ስልክ ተደወለላት። ስልኩን ስታነሳው አባቷ ነበረ። እሷም ታዲያ በደስታ አባቷን ያናገረች ነበረ። ወይዘሮ ሜላት ታዲያ እውነት በህይወት እንዳለና በሌላ በትራንዚት እንደሄደ ወደ አሜሪካን በሰላም እንደገባ ይነግራቸዋል። ወይዘሮ ሜላት ታዲያ ቢሞት ይሻለኝ ነበር፣ በችግሬ ጊዜ ጥሎኝ ሄደ በማለት በጣም አዝናለች። እውነት ነው፣ ሰላምዬም ብትሆን ሁሌም በችግር ጊዜ ነው ጥሎን የሚሄደው። አባዬ ከኛ ጎን የለም፣ እውነትም ቢሞት ይሻለናል በማለት በጣም አዝነዋል። ለምን እንደዚህ ትያለሽ በማለት ሀንዬም ብትቃወም፣ ግን ደግሞ እንጂ የምታውቂው ነገር የለም። አንቺ በልጅነትሽ ስትጠፊ አባዬ እናቴን ጥሏት ጠፋ። ምናሴ በዛን ሰዓት በሽተኛ ነበረ፣ ያመው ነበረ። ያን ሁሉ ችግር እናቴ ብቻዋን ሆና ያን ሁሉ ነገር ተወጥተዋለች። አሁንም ቢሆን ልክ ችግር ሲመጣ ጥሎን ሄደ። በችግራችን ከጎናችን እንደመሆን እሱ ግን ችግር ለመቋቋም አልቻለም፣ ጥሎን ሄዷል በማለት ታሁን በኋላ እኔ አባት የለኝም፣ እውነት አባቴ ቢኖር ታጠገቤ ሲሆን እንጂ በርቀት ጥሎኝ ስለሄደ አልፈልግም በማለት የእናቴ እውነት አላት በማለት ሰላምዬም ትናገራለች። ምናሴም ቢሆን እያለቀሰ ከዚህም በኋላ እኔ አባቴ አለኝ ብዬ አልጠብቅም፣ አንቺ ብቻ ኑሪልኝ። ግን ደግሞ አንድ ነገር ያሳስበው ነገር አለ ምናሴ። እሱም ምንድን ነው? አቶ በቃሉ ላይ እጅሽ የለበትም ወይ በማለት ይጠይቃታል። በፍጹም ስትለው እስቲ በኔ ማሪልኝ ይላታል። እሷም በልጇ ምላ ምናሴ ሙት ብለው እውነቱን ስላወቀ ስቅስቅ ብሎ ያለቅሳል። እናቴ ለእኔ ብቻ እናቴ አንቺ ነሽ፣ ሌላ ማንንም አልፈልግ በማለት እናቱ ላይ ይላቀሳሉ። ልጄ እስከዚህ ድረስ እኔ ያስጨንቃለሁ ወይ? እኔ እጄ የለበትም
የአቶ በቃሉ ሞት ላይ እኔ አያገባኝም በማለት እንግዲህ ወይዘሮ ሜላትም ነግረዋለች። በአንድ በኩል እንግዲህ የስራ እርግብን አግኝቻ ትገላታለሁ ንገረኝ በማለት ቤቲ እውነቱን መስማት ከፈለግ የአባት ታሪክ ከመጀመሪያው ከአባትህ ነው የምጀምረው በማለት ሁሉንም ነገር ነግረዋለች። እርግብን በሀና ቦታ ልጅሽ ነኝ ብሎ ለወይዘሮ ሜላት ቤት ያስገባትና እንዲሁም ደግሞ ሲጠቀምባት እንደቆየ አሁን ላይ ደግሞ ሊገላት እንደሚፈልግ የአክስቷን ገዳይ ስላገኘች ነው። አክስቷን የገደለው አቶ በቃሉ ነው። ሌሎች ሰዎችንም እንዲሁ የወይዘሮ ሜላትን ድርጅት ለማክሰር ያደረገው ጥረት ይጠቀምና እውነታውን እንዳያወጡ ይገላቸዋል። አባትህ እንደምታስበው አይደለም፣ አባትህ በጣም መጥፎ ሰው ነው በማለት ቤቲም ትነግረዋለች። እሱ ግን ሊቀበል አልቻለም። እሱ ተንቀባሮ ማደጉንና አባቱ የፈለገውን ነገር ስለሚያደርግለት የአባቱ ይወደኛል እንጂ መጥፎ ነገር ያደርጋል ብሎ ስለማያስብ በጭራሽ ሊቀበል አልቻለም። እርግብን አግኝቼ እገላታለሁኝ አጣሪልኝ በማለት ለቤትም ለሄምም ይነግራታል። እቴልህም እንግዲህ ወይዘሮ ሜላት ካመታ አቶ በቃሉ እንደሞተና እርግብ እንደገደለችው ትነግራታለች። እርግብ ከየት መታ ነው የምትገለው? እርግብ ተሰናብታን ወደ ውጭ ወታ የለም ወይ ብትላትም እንግዲህ እውነታው ይሄ ነው በአይኔ አይቻታለሁ በማለት ወይዘሮ ሜላትም ታዲያ ቤተልሔም እናንተ በችግሬ ጊዜ ከጎኔ አልነበራችሁም፣ እናንተ ስታስመስሉ ነበር እኔ ጋ የነበራችሁ፣ ስለዚህ ምንም መስማት አልፈልግም ከዚህ ውጡልኝ በማለትም ነግራታለች። መውጣቱን እንወጣለን ግን ደግሞ እውነታውን ማወቅ አለብሽ በማለት እንግዲህ ስለ አቶ በቃሉ ሁሉንም ነገር ነግራታለች። እሷም ታዲያ እኔ ይሄን ነገር ማሰብ አልቻልኩም ሂጂልኝ። ቤትም እንግዲህ ከዛ ስትመለስ ነበር እህቷን ሞት ያየችው። ሀንቹና ጆሮም እንግዲህ ከአንድ ካፌ ተቀምጠው ነበር። ታዲያ ሀንቹ ጆሮን ይዘኸኝ ጥፋ፣ ከዚህ አርቀኝ፣ ከይስራ አርቀኝ እያለችው ነበረ። እሱም ታዲያ እኔ አልታይሽም ወይ? ለምንድን ነው እኔን የማታይኝ? በማለት በጣም ይናገራል። እሷም ታዲያ ሳላይ ቀርቼ አይደለም ግን ደግሞ ይዘኸኝ ጥፋ ስትለው ይስራን እየወደድሽው እንዴት አርጌ ነው ይዤሽ የምጠፋው ሲላት ይስራን ጠልቼዋለሁኝ ግን ደግሞ ቁስሌ እንዲድንልኝ ይዘኸኝ ጥፋ በማለት ትነግረዋለች። እኔ አንተን ነው የምፈልገው ከአሁን በኋላ ማንንም አልፈልግም በማለት ስትነግረው እንግዲህ ጆሮም በሆነው ነገርም በኋላ ላይም ወይ ልትገዳኝ ትችላለች፣ የስራ ቢመጣ ጥላኝ ትሄዳለች የሚል ሀሳብ ቢኖረው ግን ደግሞ አሁን አብሯት ለመሆን ስለሚወዳትና ስለሚያከብራት ማንም ሰው ዝቅ እንዲያረጋት አይፈልግም። የስራ ሲናገራት በጣም አዝኗል። ለምንድን ነው አንቺ እንደዚህ ዝቅ የምትዩ? ታሁን በኋላ ግን እኔ አንቺም ቢሆን ስለምወድሽ ነው በማለት ይነግራታል። አሁን ላይ ታዲያ ሁለቱም ተስማምተው የወደፊት ፍቅራቸውን ሊቀጥሉ ተቃቅፈው በደስታ እየቦረቁ ነበረ። ነገር ግን ይስራ ከሁለት አንዱም አልሆነ፣ ሲሆንንም ገሏታል። እሱም ከህይወቱ አልፏል። ቤቲም ብትሆን ገንዘብ ፈልጋ ከዛና እዚህ ብትሮጥም አሁን ላይ እህቷንም ማጣ፣ እሷም እስር ቤት መግባቷ የማይቀር ነው። እንግዲህ የዛሬው ቪዲዮ በዚሁ ተፈጽሟል። የእናንተ አስተያየት ምንድን ነው? እኔ ግን አንድ አስተያየት አለኝ በዚህ አጋጣሚ ግን ቀደም ብሎ እንግዲህ አክተሮቹ በጣም ደስ የሚሉ ነበሩ። ሲጀምሩት በጣም አስደሳች እና ተናፋቂ ነበር። በመጨረሻ ሰዓት ግን ጆሮና ተምቹ እዛ ቦታቸው ላይ ነው ያሉት። እነሱ መለወጥ ነበረባቸው፣ ሰርተው መለወጥ። ይስራም ቢሆን የአባቱን ማንነት አውቆ ክፉን ነገር ተረድቶ ወደ ራሱ መመለስ ነበረ። ቤቲም ያን ሁሉ ነገር አድርጋ ወይዘሮ ሜላትን ጎታ አሁን ላይ ደግሞ እሷ ጋር ተጠግታ ቆይታ እንደገና ተመልሳ ክፉ ማድረግ አልነበረባትም። ግን ደግሞ ሁሉም ዋጋውን አግኝቷል። እናንተስ ምን ትላላችሁ በዚህ አስተያየት? እኔ የምለው አክተሮቹ በጣም ደስ የሚሉ ናቸው። እስከ መጨረሻው ደስ የሚል ነው። አባባ ኖላዊም እንግዲህ ልጅ ፈጣሪ ሰጥቷቸዋል። ያን ሁሉ ስቃይ አሳልፈው ዛሬ ላይ ፋኖስ ጋር ሆነው ደስ የሚል ህይወት እንደሚቀጥሉ አልታየም። ልጃቸውንም ሲታቀፉ ቢያሳዩ በጣም ደስ ይላል። ምክንያቱም አባባ ኖላዊና ሀንቹ ሲጀመር በጣም ደስ የሚል አክት ነበራቸው። በጣም የሚያጓጓ ነበር።
ቀጣዩን እንግዲህ ዛሬ ላይ ተፈጽሟል። በያላችሁበት ሰላም ሁኑ። ደስ የሚል ደግሞ በዚሁ ቀጥሎ እንደሚመጡ እንጠብቃለን። ኖላዊዎችን ነገር ይዘውልን እንደሚመጡ